መበዳት በኔ ብርቅ ነው እንዴ? እንኳን ተበዳው የበዳኝም ነፍጠኛ ነው። እንኳን ተበዳው ስለተበዳው ቅናት እንዴ በገዛምሲ ረገኙ በገዛምሲ ማን አባቷ ገባው። አዶናይን እናስወግዳለን። አዳምጡ። በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። የኔውን ፍቅር ኩይሊያ አለኝ ብላለች መሰለኝ። በቃ ኩይሊያ እባክሽን አለኝ ያልሽው ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ። አዶናይ መጣ ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩ። እኔ እንዴ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው እርሹ ምናምን ስላት የሻሬ እንዴት ይደውልባታል ብላ የሻሬ የተናዳ ጆን ዳንኤል እንትና አዶኒ ላይቭ ላይ ገብቶ ጌመር ቢሆን ምን ልትሆን ነበር? ቢሆን ጆን ዳንኤል ተጠያቂ ነህ። 20 ሚሊዮን ብር ተከፍሎት ማስታወቂያ በማስታወቂያ ሰበብ ተደርጎ በማስታወቂያ ስም ተደርጎ ሰሞኑን አሮጊት ጥልምትምት ያለች እሱን የሚያካክሉ 8 ልጅ አላት አሮጊት ትደክለዋለች። ጂጂ አዶናይን አልወደደችው። ጸባ ከአዶናይ ጋር አንፎሎ አርጉት እያለች ነው። እኔ ስስቅ ነበረ። የኦሮሞ ጠላት አንደኛ ጂጂ ኪያ ናት። መበዳት በኔ ብርቅ ነው እንዴ? እንኳን ተበዳው የበዳኝም ነፍጠኛ ነው። እንኳን ተበዳው እና ጋይሶች ስንት ሰው ትረዳ የነበረች ሰው ናት ቲጂ ማለትና እና አሁን በዚህ ልክ ወርዳ ስታያት በጣም ነው የሚያሳዝነው። ስለተበዳው ቅናት እንዴ በገዛምሲ ረገኙ በገዛምሲ ባይዞይ ጋይሶች ዛሬ ስንት ጉድ ነው ያለው። አዶናይና ጃኒ ሲጣሉ ቪዲዮ ቀርጫለሁ ቪዲዮ አለኝ አወጣለሁ እያለች ነው ኩዊን ሊያና እሱንም እናየዋለን። እሱን ቪዲዮ እናየዋለን። ስንት ጉድ ነው ያለው። እስቲ እስከ መጨረሻው ተከታተሉ። በገዛምሲ ማን አባቷ ገባው። አባስተኝ እንጂ ኮንግራ እንኳን ተበዳሽ እያላችሁ ማን የበዳሽ? የበዳኝን ማን ናገረው? አይደለም የበዳኝ ወልጅም አባቱን አላሳይም። የበዳኝን ዲቃላ ነው አልኳችሁ እኮ ዲቃላ ነው ያረገዝኩት ዲቃላ ነው። የሰው ልጅ መጨረሻ በጣም ነው የሚያሳዝነው። አይቲጂ እንደዚህ ያረገዝኩት ዲቃላ ነው። ብርቅ ነው እንዴ? በቃ ሳስቻል ቀን ተበዳው አከተመ። አራ ማርያምን አብጃ አይደለም መሪለው እንዴ አባቱን አላሳይም አልናገርም። ማን ነው አራ ፈልጌ ማየት ተበዳውት ፈልጌ አማሬ ብዬ አምሮኝ ጭንቀት መሰለኝ እንዴ ለካ እንደዚህ ቆይ ይጣፍጣል። አላወኩም ነበር። እናንተ ጸሎት አድርጉላት ወደ ቀልቧ እንድትመለስ። እቺን ቪዲዮ ደግሞ እንደ መግቢያ እንጠቀምባታለን። ዮኒ ማኛ ስለ አዶናይ ያለውን ነው። እስቲ እንየው። አዶናይን አሁን አምጥተህ በቃ ቲክታክ ላይ ተወዳደር ተጽዕኖ ፈጣሪ ማለት ቴዲ አፍሮን እንደመጠየቅ ነው። ኢትዮጵያ አይደል ላይ ተወዳደርልን እንደማለት በቃ ያ ሌቭሉ አልፏል። አከተመ። ይሄኛው ከሆነ ሌሎቹ እንዴት እዛ ደረጃ ላይ መድረስ ይችላሉ የሚለውን አብሮ መስራቱ መልካም ነው ብዬ አስባለሁ። አብሮ መስራቱ አብሮ ትልቅ መሆኑ አብሮ ከሱስ ምንድነው የምማረው የሚለው ነገር አብረ ማምጣት ነው ያለብህ እንጂ ማልቀስ ማውራት እየየ ማለት ምን ማለት ምንም አንተን ህይወትን ወደ ሌላ ለብል አያደርገው። እዚህ ጋም ጋይሶች የጃኒ የመጀመሪያ ፍቅረኛዋ ነው ከጆን ዳንኤል በፊትና ስለዚህ ጉዳይም ብዙ እየተባለ ነው። ጆን ዳንኤልም እስቲ እንየው። የኔውን ፍቅር እዛ እንትን ካልን በኋላ በቃ የተሳሳቅን የተጫወተ ወንዱ ጃኒ ነበር። የተሳሳቅን የተጫወተ ምናምን እያለ እዛ እና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ ነዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ መጣሁ ማለት ነው። ከዛም በኋላ ላይ ኤርሻሬ በቃ እንሂድኛ ምናምን አለች። ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት ያለ ጆሲ መጥቷል። ጆሲ ማለት ነው። ጆሲ ሞዴሉ ምናምን አይደል? በነገራችን ላይ የሚዘብ ነው ጆሲ ጌመሩ። እሱ ማለት ነው ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው።
ከዛ እኔ ውጪ ነበርኩኝ፣ ኤልሻዳይ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነች ነው ምናምን ብያት፣ ቆይ ኤልሻዳይ ልጥራት፣ ኤልሻዳይ ጋር ሁኚና አንቺ እኔ አዶናይን እጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩኝ ውጪ። ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ከጆሲ ጋር ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ። ውጪ ነበርኩኝ እኔ ማለት ነው። ከዛ ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ አዶናይ እኔ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻዳይ እንዴት ይደውልባታል ብላ ኤልሻዳይ የተናዳ እኔ በእኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻዳይ ዘጋችሁ። እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም። ቴክስት ላከልኝ ውሉል ኖ አለኝ ስክሪንሻቱ ካስፈለገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊንዲያ ምን እያለች ነው? አዶናይ ጃኒን ሲመታት ቪዲዮ አለኝ እያለች ነውና ቪዲዮውን እስቲ ታወጣዋለች። እንየው እስከ መጨረሻው ተከታተሉኝ። ኩይሊያ አለኝ ብላለች መሰለኝ። በቃ ኩይሊያ እባክሽን አለኝ ያልሽውን ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ ከይቅርታ ጋር በጣም በአክብሮት ነው የምጠይቅሽ። በቃ ወይ ለምታምኘው ሰው እዚህ ቲክቶክ ላይ አምነዋለሁ ለምትይው ሰው ላኪውና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለው ይበልና እኛ አልቀረጽናትም። እነሱ ተጣሉ ተታረቁ። እኔ ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም። እዚህ ጋር እኔ እንደተናገርኩት ገለልተኛ አካል ነኝ። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቼ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደ ሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ኪን ሊያም እያለች ነው ቪዲዮ የቀረጹት ኪዱና ኤልሻዳይ ናቸው ቪዲዮውን የቀረጹት ብላለች። እና እስቲ ቪዲዮውን እንየው። ቀደም አብረን ነበር አይደል ያወራን የነበረው። ለእሷም ስለነግራት ነበር አልቀረጽናትም። እኛ የቀረጽናት ቪዲዮ የለም፣ አብራቸው ነበረች። በነገራችን እንግዲህ ጋጆች ያስባችሁ አዶናይ ጃኒ እየመጣች ማለት ያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ጂጂ አዶናይን አልወደደችው። ጸቧ ከአዶናይ ጋር ነው። አንፎሎ አርጉት እያለች ነው። እኔ ስስቅ ነበረ። ጂጂ በቃ አዶናይ አልተመቻት። እስካሁን አንፎሎ አርጉ እያለች ነው የሚመጣው። የጂጂ አዶናይ አልተመቻትም። እኔ በአዶናይ ያለኝ አስተሳሰብ ተቀይሯል። በየዋህነቱን አይቻለሁ፣ መልካሙነቱን አይቻለሁ። ከጃኒም ጋር ሆነ አልሆነም እኔ ተመችቶኛል ልጁ 20 ሚሊዮን ብር ተከፍሎት ማስታወቂያ በማስታወቂያ ሰበብ ተደርጎ በማስታወቂያ ስም ተደርጎ ሰሞኑን አሮጊት ጥልምትምት ያለች እሱን የሚያካክሉ 8 ልጅ አላት አሮጊት ትደክለዋለች። የሆነ ሀገር ላይ ወጥቶ ማስታወቂያ ይሰራላቸዋል። ያን ጊዜ ነቃትላላችሁ። ጆን ዳንኤል ነው እንግዲህ ከእኔ የሚያመልጥ ነገር የለም። 20 ሚሊዮን ብር ተከፍሎ እኔ እኮ ፌመስን ለህዝብ 20 ሚሊዮን ብር ተከፍሎ ሊደክላት በማስታወቂያ ስም ተደርጎ 20 ሚሊዮን ብር ተከፍሎ ልደክላት። ይሄ 20 ሚሊዮን ብር በዶላር ሰቡልኝ ቢጣላ እንዳትዝ ያላችሁት 20 ሚሊዮን ብር በዶላር ሰቡልኝ። ስንት ይሆናል? አንድ 30 ሺህ 40 ሺህ 50 ሺህ 40 ቅሌት እናት የትሙት ይህንን ጉድ ታያላችሁ። እኛ ስለያዝነው ግን በውስጥ ነው ልጁ እየሰራ ያለው። ታርጌት ያደረገውን ደግሞ ልንገር አይደለ ሲያየው ካናዳ ላይ ኮንቴንቱን ይሽጥ ሞቲቬት ያድርግ እንጂ የሚከፈለው ነገር የለም። ስለዚህ የሚያዋጣው ምንድነው? ኢትዮጵያ መጥቶ በተሸከማቸው ሚሊዮን ፎሎወሮቹ ኢትዮጵያ ውስጥ አድቨርታይዝ እንደሚሰራ ጆን ዳንኤልም እንደሌለ ብዙ ነገሮች መስራት እንደሚችል እንዲሁም ይወላችሁ ኮንቴንቱ ሴቶችን ሞቲቬት ማድረግ ነበር አይደለ? ከዛ ወደ ምን ለወጠው? ኢትዮጵያ ሲመጣ ወደ እርዳታ ለወጠው። የምትለውን እየሰማችሁ ጋይሶች፣ አዶናይ ከካናዳ ኢትዮጵያ የመጣው ገንዘብ ፈልጎ ነው፣ ገንዘብ እየሰራ ነው እያለች ነውና
አስቡት። አዶናይ ሲጀመር በጣም የሀብታም ልጅ ነው በጣም ማለት ነው። እና ጂጂ የምታወራውን ደግሞ ጭራሽ የማይገናኝ ወሬ ነው የምታወራው። የማን ስራ ነው ይሄ? የነ ጆን ዳንኤል ስራ ነው። ምን በሚለው ሰገጠ በሚለው ሰገጠን ደግሞ ህዝቡና ምሁሮቹ አልተቀበሉት። ነገር አመጣ። ምን መጣለት? የቲክቶክ አዋርዱ ሲጀመር የጆን ዳንኤል ነበር። ጆን ዳንኤል ግን በሰዓቱ ለመፈታት እንትን ስላላለ ለማን ተሰጠ? እኔ ሚስጥሩን አሁን እኔ ንገሪ ካልከኝ ይሄን ነው። የቲክቶክ አዋርድ የተያዘው ለጆን ዳንኤል ነበር። ግን ጆን ዳንኤል መፈታት አልቻለም፣ አልደረሰም። ስለዚህ ለማን ተሰጠ? ይህንን ነገር እስከነ እንትኑ ለአዶናይ ተሰጠው። ይህንን ራሱ ማን እዛ ጋር እንዳመጣው እኔ ስለሰማው የዛኔ ስንከራከር ማለት ነው። ግን እቺ ሰግጥ የሚለው ነገር ግን ተቀባይነት ስላልነበረው ይሄ ሁላ ፕሮሰስ ወደ እስር ቤት የገባበት ምሁሮቹም የተቃወሙት ምናምን ሆነ። ወዲያውኑ ግን ወደ ምን ለወጠው? ወደ እርዳታ ለወጠው። ወዲያውኑ ጆን ዳንኤል ሲፈታ ተጋጠመባት። ጆሲ ያቺ ጆሲ እንትን የወር አበባ ጆሲ የወር አበባ ትጠላው ነበር አዶናይ። ቪዲዮዎች አሉ። ጆሲ የወር አበባ ትጠላው ነበር። እንዴት ብሎ ልቡን እንደገዛው ልዘግብ። ቤቱ ፍሪጅ ይዞለት ሄደ ትንሽ ቀዝቀዝ ብሎ። አዶናይም የተመታ ሰው ጆሲ ከአዶናይ ጋር ፒስ የሆነው ፍሪጅ ይዞለት ስለሄደ ነው እያለ ነውና ዮኒ ማኛም በዚህ ልክ አዶናይን እየሰደበው ነበር። ይሄን ቪዲዮ እዩት። ይሄ ሴጋ የሚመታ ባለጌን አምጥታችሁ 3 ድቻዎችን ለሌላ ሰው ስለሰጠና እንትን ስላደረገ በጣም በቃ የደቡብ ምናምን ወደዋለው በዚህ ወጥቶ እና ዮኒ ማኛም በዚህ ልክ አዶናይን ይሰድበው ነበር። አሁን ደግሞ የአዶናይ ጥሩ ስራ ተመችቶት አዶናይ መደገፍ ጀመረ ማለት ነው። አይዞ አትቅና ቀዝቀዝ በል ብሎ ምን የመሰለ ፍሪጅ ሰጠው። አረን ቅናቱ ያቃጠለ ስለሆነ ፍሪጅ ያስፈልጋል። ቀስቀስ ያቀዝቅዝ ብሎ ፍሪጅ ሰጠው። ነፍሱን ያቅም ቅፍ አድርጎ የአዶናይ ትለይ። አዎ አትቅና ሃምብል ሁን ብሎ ማቀዝቀዣ ከሰጠው በኋላ አዶናይ ነው አሁን ስሙን ነው የሚጠራው። ውሃ እየጠጣ አንቺና ሞታ አዶናይን አትወዱትም። ለምን እንደሆነ አይደለም። እኔ ጥላቻ የለብኝም። አይጥመኝም። ምንም ቢሰራ አይጥመኝም፣ አይመቸኝም። በቃ ቀልቤ አይመቸው። በቃ ቀልቤ እኔ እሱንና ቬሮኒካንን ከራሴ ጋር እየታገልኩ ነው። በቃ የትኛዋ ቬሮኒካ? ቅናት እኮ ነው። ምን አደርሰዋት ደግሞ እሷ? አያገባኝም ስለሷ። አዶናይን ግን ከራሴ ጋር ነው የምታገለው። የኔ ፎንቃ ምን አደረገች? ከራሴ ጋር ምክንያቱም አዶናይ እራሱ ችግር ላይ እንዳለ ግን ታውቃለህ። አዶናይ ያ ውስጡን እንግዲህ እግዚአብሔር ነው የሚያውቀው፣ ከራሱ በላይ የሚያውቀው። እኔ እናንተ ምን እንደምታይ ጊዜ ይመልሰዋል። ቁጭ ብለን እንጠብቅ። አዶናይ በራሱ ጊዜ ምን አይነት ጉድ ውስጥ ነው የገባሁት ብሎ መውጣቱ የማይቀርም። አረ ምንም ውስጥ የገባው ነገር የለም። ፍቅር ነው ወይ ይቀጥላል ወይ አይቀጥልም። የእሱ ማንነትን ግን አይቀይረው። ይሄን በእርግጠኝነት እናገራለን። አዶናይ የእሱ ማንነት ቪዲዮ ዛሬ ከዮኒ ጋር ያወራሁት ማንም አይቀይረውም። አዶናይ ቁጭ አርጉና ከዚህ በኋላ ይውላችሁ እንደ ታቦት አሰርታችሁ አንቺ ተናገሪ ካላላችሁ እኔ ጂጂ አይደለም። ይሄው ስሙኝ፣ የአዶናይ ማንነት አውትሻይን አድርጎ የብዙ ነገሮች ላይ አምባሳደር አድርገውት ኢቭን የቲክታክ አዋርድ ላይ ሙጭ ልብለፈር ልጨርሳ አንቺ ብለሻል። አዶናይን እናስወግዳለን። አዳምጦ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች በአጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። የተወለደችበትን ቦታ ተናገር። አንቺ በተለይ ስሟ እኛም አጫሉ ነበር አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነትም እንዳይመስላችሁ ትናገር ወለጋ እኔ ማለት ነው አዶናይን አስገድሏሉ። 1 ሚሊዮንም 10 ሚሊዮንም ከፍዬ አስገድሏሉ። ወርቄ የምትባለው ስዊድን ሀገር ነው የምትኖረው። ይሄንን የእሷን ቃል በስዊድን ቋንቋ አስተርጉሙና ሄዳችሁ ብቻ ለፖሊስ ስጡ። የእሷን አድራሻ ፈልጉና በኦሮሞ ስም የምነግድ የሴተኛ አዳሪ ሰዎች በዝቷል።
መንገድ ላይ የተወለዱት አባታቸውን የማያውቁ ከእናታቸው ውጪ በኦሮሞ ስም ይነግዳሉ ማለት ነው። በኦሮሞ ስም ከሆነ ብዙ ገበያ ያገኛሉ። እቺ ሴትዮዋ እነ ጂጂኪያ እነ ሊልቲ እነ ወርቅች የምትናገረው እነዚህ ሁሉ በአጠቃላይ ኦሮሞ አይደለም። ከ190% እዚህ ሚዲያ ላይ በአብዛኛው ኦሮሞንን ብሎ የሚያወሩት ኦሮሞ አይደሉም። እኛ እናውቃለን ኦሮሞ ማን እንደሆነ ማለት ነው። እንደዚህ አይነት ነውር፣ እንደዚህ አይነት ወንጀል በእኛ ስም መናገር አትችሉም። የሴተኛ አዳሪ ልጆች ኦኬ። አዶናይን እንደዚህ እናደርጋለን፣ የትግራይን ህዝብ እናስለቅሳለን። አሁን እሷ የኦሮሞ ጠላቶችን ለኦሮሞ ጠላቶች ተላላኪ ሆና በእኛ ድራማ መስራት፣ በእኛ ስም ድራማ መስራት ትፈልጋለች ማለት ነው። እቺ እናቷ ዳቦዋን እየቸረቸረች ፍንፍኔ ላይ በሻይና በዳቦ ያሳደገቻት ቁራጫም 1 ሚሊዮን ከፍዬ ከየት አባት አመጣሽ? ከየት አመጣሽ? 1 ሚሊዮን ያችን ደሃ እናትሽን አትረጅም ነበር? ባለጌ ይውላችሁ። በተለይ በአውሮፓ ያላችሁ እቺ ሴትዮዋ ስዊድን ነገር ነው የምትኖረው። አስተርጉሙና ለፖሊስ ብቻ ስጡ። እቺ ሴትዮዋ እንደዚህ ነው የምትለው ብላችሁ አስተርጉሙና ስጡ። ምንም አትከፍሉም፣ አትፍሩ። ኦኬ። ባለጌ ነውረኛ አዶናይን እንደዚህ ያስደርጋለሁ። ቆሻሻ ዳቦሽንም ማትታጠቢ ኦንላይን ላይ እቺ ሴትዮዋ ኦንላይን ላይ ይሄ የባለጌ ስራ የምሰራ ይሻልን ሰርጅ አድርጉ ማለት ነው። ኦሮሞ እንደዚህ አይነት ነውረኛ የለም፣ በኦሮሞ ውስጥ የለም። እንደዚህ አይነት ሰዎችን መቃወም አለብን። ቆሻሻ። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።